አዎ እኔ በቃ እኔም ስሟ ማያነሳውም። እኔ ለሀቡ ብዬ ይኸው እዛ የነበሩ ከፈለጉ ይናገሩ። እኔ ስሟ ማያነሳውም። እኔ ለሀቡ ብዬ እስቲል ነው አንስቻት አላውቅም። ቃል እንደገባው ልጅ መሰረት ማለት ነው። ከእኔ ጋር ምንድን ነው ያላት ምንድን ነው አይደል ነው ሂዳ ትከሳለች፣ ታለቃቅሳለች ምናምን ብላ እንትን ስትል ያው ለአንቺ ክብር ብዬ ነው እንትን ዜድዬ በማዬ ሞታት ምንድን ነው ችግሩ? ለምንድን ነው የምትሰብሽ? እኔ ምን አውቃለሁ? ማርያምን አላውቅም። እስቲ ሼር አድርጉላት። ቆይ ለአንቺ ማን ነገረሽ? ዜድ ነበርኩ እዛ ገባው። ላይቭ ላይ ነው የሰደበችሽ? ላይቭ ላይ የሰው ገስት ገብታ ከዜድ ሳውዲ ያለችው አስር ቤት እኔ በቃ ስክሪን ሪካርድ ደርሶች ነው? አረ ሪካርድ አለም ገብቼ ገስት በዛው በፊት ለፊትሽ ነው የሰደበችሽ? እዛ ያለው ከላይ ያለው አዎ እየሳለው ከዛ ከገባ በኋላ ጥሩምባ ሂዳ ትከሳለች። አሁን ታለቃቅሳለች ምናምን። እኔ ማለቅ ሰው ለምን መሰለች ማለቅ ሰው አቡ ማርያም በቃ አንቺ ስላልመታወት ብቻ ነው ማለቅ ሰው እና ግን ይሄ ብቻ ነው የሚያስለቅሰኝ። አሁ ግን ሰደበችሽ ዜድዬ ምንድን ነው? በቀደም ለምሱ እንደ ፍላጎቷ ትበል ግን እኔ በቃ በጣም እድለኛ ነኝ። በጣም ነው የምልሻለሁ። በቃ እኔ እስካሁን ያው ላንቺ ስል አሁንም ነገም በቃ በአንቺ ስለማርኩ በአንቺ ቃል ስለገባው አላነሳትም። አሁንም ያነሳዋት አንቺ ቤት መጥቼ ነው። ቃል ገብተሽልኛል። ከዚህ በኋላ ላትነካኩ። በቃ ላነሳት አንድ ቀን ይኸው ውሸታም ይበሉኝ አንስቻት አላውቅም። ይኸው ኪዳነ ምሕረትን ሚካኤልን አንስቻት አላውቅም። እሷ ዛሬ ገብታ በማያገባት ገብታ እንደው እኔ ምን ላርጋቸው? እሺ እስቲ ንገረኝ እስቲ ምን ላርጋቸው? ምንድን ነው በቃ የሰው ፍቅር መስጠት እኮ ከእግዚአብሔር ነው እኮ ከአላህ ነው አይደለም? ለምን የሰው መውደድ ሰጣት ከሆነ በቃ ምን ላርግ? እኔ በቃ እጫወታለሁ፣ እዝናናለሁ። ከፈለጉ እንደ ፍላጎቴ ሰው አልንካ ብቻ፣ የሰው ብር አልዝረፍ ብቻ፣ የሰው ብር አልጠቅ ብቻ። ባይ ዜድዬ ከሁለታችሁ የምንስማ አይደል? ከአንዱ ወገን ሰምተን መፍረድ አንችልም። ስለሰጠሽኝ አመሰግናለሁ። እሺ እኛም አክብረሽ መጥተሽ ያው ሱሱዬ ናት ይዛሽ የመጣችው አክብራ፣ እሷም ይታረቁ ሰላም ይፍጠሩ ብላ ይዛሽ ስለመጣሽ ሱሱዬንም አንቺም አክብረሽ ስለመጣሽ እናመሰግናለን። እኛ አንድና አንድ የምንፈልገው ይቅርታ ተባብላችሁ ፍቅር እንድትሆኑ ነው እና ዜድዬ ትናንትና ይቅርታ ብለሻል፣ ግን የለችም ነበር ሼርም ሲደረግልኝ ኦንላይን አልነበርኩም ብላለች እና እንድትጠየቅልኝ ብቻ መፈልገው ጌታ አይታኝ ነው እኔ ሴት ስሸጥ ወይንም ማን ብሏት ነው ይህ ብቻ ትጠየቅልኝ እና ከዛ ጉዳዩን እንገለዋለን ነው እያለች ያለችው። ወይ አቡዬ አዎ ይቅርታ ብያለሁ። ለምን ያችኛዋ እያቀሳሰረች ስለነበረች አዎ ይቅርታ ብያታለሁ። እኔ አሁንም ሰው ጥሪ ያለችሽን ካለች ፊት ለፊቷ መጣ ታወራለች። ማታፈር ልጅ ናት። ቲክቶክ ላይ ታዋቂ ልጅ ናት። ለህዊና ለእሱዋ ናት። ሱሱ ፀጉሪ ቤት ብዬ በዛ ጊዜ ሱሱ ስራዋ ናት የነበረች። ከነሱ ጋር ቁጭ ብላ እንደዚህ ናት፣ ቁማርተኛ ናት፣ ሀሻም ናት፣ ለዝቢያን ናት ብላ የተናገረች ምሽ ለዝቢያን ናት ምናምን በቃ ቁማርተኛ ከወንዶች ጋር ነው ቁማር እየተጫወተች የምትውለው ምናምን። ከዛ ችግር የለም ጸጥ አልኩ። በነጌታ ተናገርኩ፣ ሰደብኳት። አዎ የሚሸጡ ሴቶች የሉም እንዴ ብያለሁ። አዎ ብያለሁ። እኔ ማንም የምፈራውና ማፍረው የለም። ድድብና የፌመስ መሆን ቫይሮል ምናምን እኔ ማንም ሰው በሀቅነቴ እንጂ ዝም ብሎ በማይሆን ነገር እንዲወደኝ አልፈልግም። በምን እቤት መታ አንኳኩታለች። ማነህ ምናምን ስል እኔ ነኝ ስትኝ አልከፍትችም ሂጂ ነው ያልኳት። ሂጂ አልከፍትችም አልኳት። ከዛ ግን እዚህ ራብሻ እንዳይፈጠር ያው አከራያችን ማናት መታ ቤትሽ ነው ያንኳኳችው? አንበርገር እንዴ በእናንተ ሀገር ህግ አንድ ሰው የአንድን ሰው በር ዝም ብሎ ማንኳኳት ይቻላል? አልኩሽ እኮ ትናንትና እኮ አልኩሽ። እዚህ ህግ የሚባል ማለት ነው ዝም ብሎ እንደ ዱባይ ምናምን እንደ ሳውዲዎች አይደለም። እንዴ እዚህ ካታር አንድ ሰው መጥቶ በሬን ቢያንኳኳ ቀጥታ ፖሊስ እደውላለሁ። ፖሊስ ከበር ላይ ነው። አይቻልም የግለሰብ ቤት ማንኳኳት። እዚህ ፖሊስ ምናምን የሚባል ነገር የለም። እና መጣ ስታንኳኳ ሂጂ አልከፍትሽም ምናምን ስላት ወጣሁ። እሷ ከሄደች በኋላ ወጣሁ። እሷ ግን ቁጭ ያለችው አከራዬ ጋር የሚያከራየን ሰውዬ ማለት ነው። ቁጭ ያለች እያለፈች ነ አናግርኝ አላናግረችም። በቃ እንዴት ነው ያልኳት። ወይስ እዚህ ጋር ልትጣይና ቤት ልታባርኝ እሷ አለች። ፈልገች ነው
ምናምን ብዬ እጄ ሲሰበስብ እቺ የማደርገው ራሴ ያደርጋለሁ ምናምን ብላ ሄደች። ያው የሚያደርጉት እነሱ ያውቁታል። እንግዲህ እኔ አላፍርምም። አሁንም ስለሰደብኳት እንደዚህ ሴት ስላልኳት ይቅርታ። አሁንም እልሻለሁ ምንም ነገር አንድ ሴት መጥታ ጫፍ አትነካኝም። ታስመታኛለች እንጂ ልትመታኝ አትችልም። እኔ ልንገርሽ አረብ ልካ ወይ ብር ልካ ወይ ከአረብ ጋር ግንኙነት ከላት ልታስመታኝ ትችላለች። ገባሽ? አይ እንደዚህ ብሎ ነገር የለም። ጫፍሽ ቢነካ የኢትዮጵያ ሕዝብ ዝም አይልም። እኛም ከእነሱ ራስ አንወርድም። አንቺ አንድ ነገር ብትሆኝ ፊት ለፊቷ እኮ ነው። ከዚህ በፊትም እኮ ተጣልተን አረቦች እኮ ነው ትናገሪያለሽ። አንድ ሰው እኔ ላይ አሁንም ደፋር ስለሆንኩ ነው የምናገር ያለው አቦ። አሁንም ደፋር ስለሆንኩ ነው የምናገር ያለው። ከዚህ በፊትም ተጣልተን እኔ እና እሷ በጣላ ነው። አረብ የምትይውን ነገር ስሜንሽን አታርጊ። እኔ አረቦች ነው ያልኩት ስማቸው። አሁንም ንገሪያቸው ችግር የለም። ለምን ትዋሻለሽ? ለምን አንቺ አናግሪኝ ልናገር። አንቺ ተናግረሽ ጸጥ ብዬሽ የለም ለምን ዋሻለሁ? ለምን ትዋሻለች? ጸጥ ብዬ የለም። አዎ ከዚህ በፊት ትናንትና እኮ በጣም በትህትና ሃምበርገርዬ ይቅርታ ሂዊስ ትናገር አቡልና እሱ እኮ ትናንትና ስለሰማች እኮ ነው። አሁን አይደለም እኔ አሁን ትናንትና ጥሯት ስላለሽ ነው። አሁን በቃ እኔ ልናገር። እኔ ጨርሰሻለ እኔ ልናገር። ሚዲያ ላይ መውጣት አንፈልግም። ገባሽ? እኛ በውስጥ መፍታት እየቻለን እዚህ ጋር ስለሚጠር ስሚ ድብቅብቆሽ አልወድም እኔ ድብቅቡሽ አቡ ካየሽ ዜድ አንዴ ሃምበርገር የትናንትና ስክሪን ሪከርድ ካየሽ በጣም ካይንድሊ በጣም በትህትና በጣም ዝቅ ብላ ይቅርታ ስትል ነበር። ስለዚህ ስክሪን ሪከርዱን አይተሽ ከሆነ እርግጠኛ ነኝ ምንም አይነት ቂም አትይዥም፣ ይቅርታ ታደርጊላታለሽ። ግን ሌላ ሰው አታ እንኳን ቤቷ ሴት አቡ በእናትሽ አታ ቤቷ ሴት እኔ ላውራሽ ነው የምፈልገው። ገብርኤል ነው የምልህ ላውራሽ ነው ሴት እንደፈለገች ታውራ። አውርታ የለ ልናገር እኔ ሀቡ ማንም እንዳልሽ ብቻ ተናገር። ፊት እንደሰማሁ እኔ አውቅ የለ እንዴ ቤሩት እኮ ነኝ የምኖረው። አውቅ የለ እንዴ ራሴ። አሁንም ይቅርታ ብዬ ስለ ሴቶች ታሸርሙጣለች ምናምን ሌላ ነገር ነው የሚነሳ። ገባሽ? እዚህ ጋር ዝጊው። ይቅርታ ብያታለሁ። ይሄ ማናለች ምናምን እኔ ዜድ ነኝ፣ ቤሩት ነው የምኖረው። ራሴ ብያታለሁ። ከዚህ በፊትም መሽን አርጌሽ ስም አትጥሪ ምናምን የማንም አረብ ስም አላነሳውም። ግን ከዚህ በፊት አዎ ወንድ አረብ ልካልኛለች ልመታ። አዎ ግን በምን አወቅሽ? ራሷ ትናገራለች። ራሷ ትናገራለች። በፍጹም አልክም። የላኩትን ወንድ ታምጣልኝ። በፍጹም አልክም። እኔ አረብ ወንድ እግዚአብሔር ምስክሬን በፍጹም አልክም። እሺ ታምጣቸው። የላኩን እንደዚህ አርግ ብዬ የላኩት ማለት ነው። እኔ ያንን ርሳለም ትላንትና አሁን ባለፈው የተነሳውን ስሜን ብቻ ላጸዳ ነው እንጂ የድሮ ነገር ከሆነ ታምጣልኝ። እንደዛ አልፈልግም። ስሜን እንዳታነሽ ብዬ ለጓደኛዋ ነግራታለሁ። ለጓደኛዋ በቃ ከዚህ በኋላ ተብሎ ስሜ እንዳይነሳ ነው የምፈልገው። እማፍር ልጅ አይደለሁም። ሂጄ አመጣቸዋለሁ። ችግር የለም። እነማን መሆን እኔ ስም አላነሳም። አሁንም አላነሳም። በብር ነው የተፋቶኝ። $300 ከፍዬ ነው። $300 ከፍዬ ነው። ገባሽ? $300 ከፍዬ ነው እንጂ ልመታ ነበር። ግን ሰይጣን እንመታም አሉ። ምን ነው እስከ ብዙ ሚስጥር ላውጣ እንዴ? አላወጣም። በቃ እዚህ ጋር ይኸውልሽ እኔ እንደማላደርገው ማለት ነው። እርግጠኛ ነሽ? አትዋሺ ዜድ። ለምን ተዋሻለሽ? ይኸውልሽ አትዋሺ። እኔ ማለት ነው ወድቄ አትዋሺ። ውሸት ጥሩ አይደለም። ተከታይ ስላለሽ አትዋሺ። ፕሊዝ አትዋሺ። አንቺ ሚዩት አርጊ ዜዶ። ጥያቄሽን ትመልስ። ጥያቄ ጠይቀሻል አይደለ? ጥያቄውን ትመልስ። ሀቢባ በእናትሽ እኔ ማለት ነው አሁንም ጥራት ስላልሽ ነው እኔ የመጣሁት። ገባሽ? ትናንትና ስላልነበርኩ። በተረፈ ግን የራሳችሁ ነገር ተናግራችሁ የራሳችሁ ሚስጥር ሲወጣ ለምንድን ነው የምታሉሽ? ታዋቂ ስለሆነ አንድ ሰው የሰው ስም መነሳት ከሆነ እሷ በተጣላሽ ቁጥር ማንም ጋር አፏን በከፈተሽ ቁጥር ሰው ከተጣላ ስሜሽን እያደረገች ፌመስ ስለሆነች ከሆነ ልንገራችሁ
ሶሪ አቢባ ሶሪ እኔ አክብሬሽ መጥቻለሁ። እንደፈለገሽ ታው አዳምጪኝ። ሂዊ ናት የከፈተችው። ዜድ ትናንትና ስምሽን አላነሳችም። ሂዊ ናት ስክሪን ሪከርድ ከፍታ ስክሪን ሪከርዱ ላይ ነው ስምሽ የነበረው እንጂ ትናንትና ፍሬሽ ትናንትና አዲስ አይደለም ያነሳችሁ። የቆየ ስክሪን ሪከርድ እናንተ ይቅርታ ተባብላችሁ የዘጋችሁትን ፋይል ሂዊ ገስት ላይ ነበረች። ስክሪን ሪከርድ ከፈተች። ከዛ ዜድ ምን አለች? ልታቀሳስረኝ ነው፣ የተዘጋ ፋይል ልትከፍት ነው የከፈተችው። ስለዚህ ይቅርታ ብላ ደጋግማ ስምሽን ጠፍታ አየሽ። ለሰው ክብር ስላላት ለአንቺ ክብር ስላላት በሌለሽበት ስምሽን ጠፍታ ዜድ ይቅርታ እዚህ ስክሪን ሪከርድ ላይ ስምሽ ስለተጠራ ይቅርታ ብላ ይቅርታ ጠይቀች በሌለሽበት። ይሄ ለሰው ያላትን ክብር ነው የሚያሳየው። አንደኛ። ሁለተኛ እሷ ትናንትና ስምሽን አላነሳችም። ስክሪን ሪከርዱ ነው ስምሽን ያነሳው። ስክሪን ሪከርዱ ደግሞ እናንተ ይቅርታ ተጠያይቃችሁ ተደባድባችሁ ያለፈ የተዘጋ ፋይል ሂዊናት የከፈተችው ትናንትና ስክሪን ሪከርዱን ከፍታ ነው። لو ضلني اسالكم وما جابت شغلات جديده ولا لا هتقولوا ايه؟ سرجرايز بقى محتاجه رقوه علشان تبعد عنك عليها الوحشه ورقصتك. عشت رسالتي في الصبيط يبقى هطلع مش هلاقيه. اتعلمت يا ياسمين. أكيد عندك منتج مفضل تستنى الخصومات والعروض عشان تشتري مرة ثانية. كلنا صارت معنا. تطبيق أمازون سهل حياتنا وريحنا من الانتظار الطويل. اكتشفوا العروض اليومية وانبسطوا بخصومات رهيبة. حملوا تطبيق أمازون واستمتعوا بأحلى الأسعار. እንጂ ትናንትና ሀቢባ አንዴ ስሜ ሶሪ ቤትሽን እንትን እንዳልኩ ሀቢባ ይኸውልሽ ሀቢቢ እኔ ሂዊን በአካል እንኳን አላውቃትም ገባሽ ጌታ ምስክሬ ነው በአካል እኔና ዜዱ አብረን በልተናል አብረን ብዙ ነገር አሳልፈናል ገባሽ በውስጥ ማውራት እየተቻለ ለምንድን ነው ሶሻል ሚዲያ ላይ የሚመጣው ምን ለመሆን ሀቢባ እንደ ሶስት ያስቢ ምን ለመሆን አንቺ የኛ ከዚህ በላይ እኛ 10 ዓመት የቆየንበት ሀገር ላይ ማለት ነው አይደለም ሀቢባ ቤት አንቺ ቤት ራሱ ስለሚመጣው በጣም እኛ ሼም ይዘናል ለምንድን ነው እንደሚሆነው ብለን እኔ የከተማ ልጅ ነኝ ላሽ ምለው ፈርቻ አይደለም ገባሽ ማንም ልምኔን ሙሉ ያቀኛል ግን በቃ አብሮ በለስ ያራዳ ልጅ አብሮ የሆነ ነገር ይሆናል የሆነ ነገር ሲፈጠር ይበጠሳል ካላስ በቃ ላሽ ልበል ብዬ ከአንዴ ሙለቴ እኔ እሷን ማለት ነው እሷም ቲክታክ እንዳላት እኮ እኔ ቲክታክ አለኝ ከእሷ በፊት ነው ያወጣሁት እኮ ቲክታክ ግን በቃ እኔ ስሜን አታንሳ ይቅርታውን ተቀብያለሁ ግን ስሜ በማንኛውም በጥሩ በመጥፎም ሶሻል ሚዲያ ላይ እንድታነሳ አልፈልግም እንጂ አሁን የድሮርስ ተነስቶ ምናምን እኔ ሪካርድ ላይ መገኘት የማልፈልግ ሰው ነኝ ለምን ራሴን አክብሬ ሰውን አክብሬ የምኖር ሰው ነኝ ማንም ያቀኛል በአካል የፈለግሽውን እንደዚህ ታውቃለን ጭቅጭቃችን ፍቅር የነበረ ሰው ነው ገባሽ ለምን ያቀበል ማለት ነው ግን አሁን እዚህ ላይ እንደዚህ አርጎ መምጣቱ ስሜን ሜንሽን እየተደረገ ለምን ሰዋት ለምን ማንም ሰው እኮ ከራም የሚባል ነገር አለው ገባሽ የሰው ልጅ እኮ አራዳ እኮ ከፍቅሩ ይልቅ ጥሉ እኮ ያከባብራል ገባሽ ለምን በቃ ስሜን በማንኛውም ቦታ ስሜን እንድታነሳ አልፈልግም እኔ ባልዋልኩበት ካጠፋሁ እንኳን ማለት ነው ስልክ አንድ እንዲ ብትለኝ ባህሬን ሁሉ ነገር ይታወቃለች አይደለም እሷ አብራኝ የበላችን አብራን የጠጣን ሰው ሙሉ ልምኔን የሚያቀኝ በዋና በጥሩነቴ ነው ገባሽ በተረፈ ግን እኔ ለሰው ክፉ ማስብ ጭራሽ እንደዚህ አርጋ የምታስለኝ ከሆነ እሱ ፈጣ ከራሷ ከጇ ታገኘዋለች ገባሽ ይህን ነው የምለው እኔ ሰማታ ፈጣሪ ግን የስሯን ይስጣት እኔ የማንም ሪካርድ ላይ ሲቀባበሉ እኔ ላይፍ ያለኝ ሰው ነኝ ይደብራል ነው ገባሽ ያንን ነው ነገር ልንገርሽ አዳምጪኝ እህቴ ዜድ ትናንትና እናቴ ትሙት ስምሽን አላነሳችም ሂዊናት ስክሪን ሪካርድ የከረመ ከፈተች እያልኩሽ እኮ ነው ስምሽን አላነሳችም ሂዊና ዜድ እየተጣሉ እያለ ሂዊ ማስረጃ አምጪ ዜድ አንቺን እንደዛ ለማለቷ አንቺን ሴት ትሸጫለሽ ስምሽን ጠርታ ሴት ትሸጫለሽ ለማለቷ ማስረጃ አምጪ እላታለሁ የከረመ ስሟ የሌለበት እሷ ያለችው ምንድን ነው የሆነ ነገር ሂዊ እንትናት አዎ ሱሱ ሂውማን ሄር ሱሱ ፀጉር ቤት ቁጭ ብለው አሙኝ ያለችውን ስክሪን ሪከርድ የከረመውን አምጥታ ከፈተችው ስክሪን ሪከርዱ ላይ እንጂ ስምሽ የተነሳው እሷ ዜድ ያንቺን ስም አላነሳችም እኔ ሀቅ ስለምናገር ነው ሀቁን ልንገርሽ እውነቱን አላነሳችም ግን የከረመውን የቆየውን ቪዲዮ ፋይል የተዘጋ ፋይል ከፈተች ትናንትና ሂዊ እሱንም ፋይል ስለከፈተች ለተዘጋ ፋይል እንኳን ዜድ
ይቅርታ አለች። አንቺን በሌለሽበት አክብራሽ ሃምበርገርዬ ይቅርታ አለች። ደጋግማ ይቅርታ አለች። ስለዚህ እኔ ደግሞ በሌለችበት ከሚሆን ይቅርታው ሼር አድርጉላት ጥሯትና እዚሁ እያየናቸው ይቅርታ ባብለው ፍቅራቸውን እኔ አልኩኝ። ሼር ሲደረግልሽ ኦንላይን አልነበርሽም፣ አልመጣሽም። ሰው ዛሬ ሱሱ አናግራሽ ይዛሽ መጣች። ምን እንዲሆን የትናንትናው በሌለሽበት የተጠየቀው ይቅርታ እንዲሆን ነበር። አንቺ ግን ሄድሽ ቤቷ ድረስ በሯን አንኳኳሽ። ለምን በአካል ሄድሽ? አቡ አሁን አይደለም ያንኳኳችሁ። አረ ዛሬ አይደለም አቡዬ፣ ሶሪ ይሄ ዛሬ አይደለም፣ ወላ ትናንትና አይደለም። ያንኳኳችሁ አሁን አይደለም። የሱሱ ቤት ቃል ኪዳንሽ ብለሽ ንገሪ። ኧረ እናገራለሁ እኔ። ምንድነው ንገሪያት ለቃል ኪዳን። እኔማ ባለ ቃል ኪዳን ባለ ሀቅ ባለ ማዕተብ ነኝ። ልናገር አሁን አይደለም አቡ የቆየ ነው። ኦኬ ሶሪ ቆይቶ መጣ አንኳኳኝ። አይታ የመጣች መስሎኝ ነበር። እሺ እና አሁን አይደለም። አዎ ሰካራም ላልሽኝ ሰክራለሁ። ቪዲዮሽ አንቺ ይውጡ እንዴ አሉ እኮ አቡ ልናገር። አይ ብር እኔ እስካልዘረፍኩ ከሰው እስካልነጠቅኩ ድረስ እሰክራለሁ። የአንቺ ስካር በአደባባይ እኮ አለ። ቪዲዮዎች ተለቋል እኮ ሰክረሽ ከኔ የበለጠ መብቷ ነው። ለእኔ እንደዛ ሜሽን አታርገኛ። ሰካራም አትበለኝ። አዎ ሰካራም ነኝ እኔ እኮ አደባባይ ላይ የምጠጣው ያው እየጠጣሁ ነኝ ብለው እና እኔ ትናንትና ችግር የለውም ተኝ እባክሽ። እኔ አሁን ሀቢባ ቤት ነው ያለሁት። እኔ ቤሩት ነኝ፣ ፊት ለፊታችሁ ነኝ። በቃ እኔ ፊት ለፊታችሁ ነኝ። የምጋፈጠው እኔ ብቻዬ ነኝ የምጋፈጠው። ሴት ልጅ ተብላ ጫፌን እንደዚህ አትነካኝም። ልታስመታ ትችላለች እንጂ አትመታኝም። እኔ በፍቅር ታውቂኛለች። ኧረ ተይ በእናትሽ፣ ኧረ ተይኝ፣ አታናድጂኝ። ሃምበርገር ተይተኛን ቆምልሽ አትበይ። ኧረ ተይኝ። ኧረ እየሰሙሽ ያሉ እያፈሩ ነው በአንቺ። ኧረ በመቤቴ ተይኝ። እና እኔ በቃ እኔ ይቅርታ ብዬሻለሁ አይደለም። ይቅርታ በቃ ያለፈው አልፎ አይደለም። አሁን በማይረባ ተጣልተን በማይረባ በእንደዚህ አማሽን በሚል ያ ሁሉ ነገር አልፎ ተጣልተን ጥርስ ተሰባብረን እንኳን ይቅርታ ተባብለን አብረን እየጠጣን እየበላን ነበር። ገባሽ? በማይረባ እኔ ደግሞ በቃ ስትናገረኝ ስትሰድበኝ አደባባይ ላይ ቁማርተኛ ምናምን ብላ ስትሰድበኝ ሃምበርገር ናት ስባል አዎ ተናግሬ ሰድቤሻለሁ። አዎ ሴት ናት የምትሸጠው፣ የምትሸጥ ሴት የለችም እንዴ ብያለሁ። አዎ ብያለሁ። ማንም ብለኝ ሳይሆን እኔ ራሴ ነኝ። ሰው ብሎኝ አይደለም። በቃ ይኸው መለስሽላት። ይሄንን ነበር ማወቅ የፈለገችው። ማን ብሏት ነው የታይታይ ነው ብላለች። በቃ አላየውም፣ መብቴ ነው አውቃለሁ፣ ራሴ ያልኩኝ። በቃ ከማንም ከሆነ ያልሰማሽው ከራስሽ ከሆነ ያልሽው ራስሽን ወክለሽ ይቅርታ ትጠይቂያለሽ። ያለሽ ሰው ከሌለ መጥቶ ሃምበርገርን ያማልሽ ሰው ከሌለ አንቺ ከራስሽ ጭንቅላት ተፈጥሮ ከሆነ ያልሽው በቃ ራስሽን ወክለሽ ይቅርታ ትጠይቂያለሽ። እኔ ችግር የለም ራሴ ጭንቅላቴ ፈጥሮ ምናምን ሳይሆን እውነት ስለሆነ ነው። ግን በቃ ስላልኩሽ ይቅርታ ተሳስቻለሁ። ይቅርታ ታላቅ እህቴ ነሽ። በቃ ላጠፋሁት አጥፍቻለሁ። ይቅርታ መጠየቅ ትልቅነት ነው። እሺ ሃምበርገር ምን ትያለሽ? ይኸው ይቅርታ ታላቅ እህቴ ነሽ፣ አከብርሻለሁ፣ እወድሻለሁ፣ ይቅርታ ብላለች።